ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን ስትራቴጂክ ሚስካልኩሌሽንስ ፓርት 1 የነገር ሰንጣቂዎቹና የወታደራዊውም ወዲያም የፖለቲካው ዘርፍ ባለሟሎች በበኩላቸው ትራምፕ is sleepwalking toward a real catastrophe with new Iran threat ይላሉ። ሲያየገባን ሲሰማ ቀበረው ይሏል አበው። የኢራን ሚሳኤሎች ለእስራኤል የአየር መከላከያዎች ትልቅ ፈተና መጋረጣቸውን ወዲህ በኢራን የተያዘው ከባዱ ጦርነት ከታቀደው ጊዜ በላይም ሊራዘም ይችላል ስትል አሜሪካ ለእስራኤል መንገሯን ወዲያም the United States of America Iran war is mainly good news for Russia እነዚህንና በአመዛኙ ከመካከለኛው ምስራቅ ቀጠና ወቅታዊ ምስቅልቅል የእሳት ጨቀጨቅ ዘልቀንና ጠልቀን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስ አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። በሶቪየት ኅብረት ዘመን ምስጢራዊ የፖሊስ ድርጅትን መስራች ወይም ማዋቃሪውና የኬጂቢ ባለሟሉ ሰው ፌሊክስ ድዘርዛንስኪ በአንድ ወቅት ሲናገሩ lately politics very often smells of oil and oil smells of politics የነዳጅ ዘይት ጉዳይ ለዓለም የፖለቲካና የኃይል ሚዛን ማስጠበቂያ መሆኑን ያሳያሉ። በዚህ ዘመን በተለይም አሁን በሦስቱ ሀገራት መካከል በአሜሪካ በእስራኤልና በኢራን መካከል እየተካሄደ ያለው ግዙፉ ጦርነት ሦስተኛ ሳምንቱን አጠናቆ አራተኛ ሳምንቱን ይዟል። በእነዚህ የሳምንታት ዕድሜ ለዚያውም በአጭር ቀናት ዓለምን የገጠማት የምጣኔ ሀብት ቋንቋው ለፈቺ ወይም ለተርጓሚ ግራ ሆኗል። የዓለም የምጣኔ ሀብት በአመዛኙ በነዳጅ ዘይት ሀብትና በጋዝ ዘርፍ ላይ የተመሠረተ ከመሆኑ አንጻር ሁሉንም ሀገራት ወይም የምድሪቱን ሁሉንም ክፍል ይሄ ጦርነት እንደ መቅሰፍተኛና ተላላፊ የቫይረስ ወረርሽኝ ያላዳረሰውና ያልደረሰበት ቦታ የለም። በዚህ ጦርነት ተጎጂ የማይሆን ማንም የምድሪቱ ክፍል የለም። ሁሉም ሀገራት ተጎጂ ነው የሚሆኑት። የነዳጅ ዘይት ሀብት ወይም ደግሞ የጋዝ ምርት ከቤት ውስጥ ምድጃዎች ጀምሮ እስከ መኪኖችና ታላላቅ ኢንዱስትሪዎችና ፋብሪካዎች የሚንቀሳቀሱበት የኃይል ዘርፍ ነው። አረ ለመሆኑ ስንት ሀገራት ናቸው በኤሌክትሪክ ኃይል የሚንቀሳቀስ የፋብሪካና የኢንዱስትሪ ባለቤቶቹ ስንት ይሆናሉ? ምን ያህልስ ጊዜ ሊያራምዳቸው ይችላል ተብሎ ሲጠየቅ የለም፣ ብዙዎቹ ጥገኝነታቸው ወይም ደግሞ መሠረታቸው የሆነው የነዳጅ ዘይትና የጋዝ ሀብት ነው። በእነዚህ የኃይል አማራጮች ላይ የተመሠረተ ነው። ስለዚህ የመካከለኛው ምስራቅ ቀጠናና የባሕረ ሰላጤው ቀጠና ሀገራት በዚህ መሰሉ ግዙፍ ጦርነት ቀርቶ ወይም በዚህ መሰሉ ውስብስብና ከባድ ችግር ውስጥ የመግባቱ ነገር ከምድሪቱ ጫፍ እስከ ምድሪቱ ጫፍ ከአጽናፍ አጽናፍ አደጋው በአንድ ሰንሰለት እንደታሰረ ወጥመድ ተንኳክቶ ባንዴ ሲይዝ ወይም ሲለቅ ነው። ከዚህ ውጭ ሌላ ትርጉም የለውም። የነዳጅ ዘይትና የጋዝ ሀብት ለምድራችን ከምን ጊዜውም በላይ አስፈላጊነቱ ምንም ቃላት የለውም። ዛሬ ላይ የነዳጅ ዘይት ዋጋ በከፍተኛ ደረጃ ጨምሯል። ያ የሆነበት ምክንያት የነዳጅ ዘይትና የጋዝ ምርት ጠፍቶ አይደለም። በዚሁ ግዙፍና ያላስፈላጊ ጦርነት ሀገራት መታመሳቸው ነው። በተለይም የዓለማችን የነዳጅ ዘይት ግብይት 20% አሊያም 1/5 የሚተላለፍበት በፋርስ ባህር የሚገኘው የሆርሙዝ የውሃ ወሽመጥ መዘጋቱን ተከትሎ
ወዲህም የባህረ ሰላጤው ሀገራት የጋዝና የነዳጅ ዘይት አምራቾቹ በአመዛኙ አምራችና ላኪ የሆኑት ጂሲሲ ወይም ጋልፍ ኮርፖሬሽን ካውንስል የሚባሉት ሀገራት በከፍተኛ ደረጃ ምርቶቻቸውን እንዳያዘዋውሩና እንዳያንቀሳቅሱ አደጋ ከጦርነቱ የተነሳ መጋረጡ መሆኑን ልብ ይሏል። በእነዚህ 3 ሳምንታት ውስጥ የነዳጅ ዘይት ዋጋ ሽቅብ ተስፈንጥሯል። ታዲያ በዚህ አጋጣሚ ከዚያ ምድር ወይም ከዚያ መልክዓ ምድር ከመካከለኛው ምስራቅ ቀጠናና ከባህረ ሰላጤው ቀጠና ሀገራት መልክዓ ምድራዊ አቀማመጥ ውጪ የሆኑት የነዳጅ ዘይትና የጋዝ አምራች ሀገራትስ ትርፋማ ይሆኑ ይሆን ወይ? ወይስ ገበያው ተከፍቶላቸው ደርቶላቸው ይሆን ወይ የሚል ጥያቄ ይነሳል። ከአፍሪካ እንደነ ናይጄሪያ የመሳሰሉትን የነዳጅ ዘይት አምራችና ላኪ ሀገራት እናገኛለን፣ ሱዳንንም ባጭሩ። ነገር ግን እውን ምቹ መደላድል ይፈጠርላቸው ይሆን ወይ? ያንዱ ቤት ሲቃጠል ለአንዱ ዓለሙ ነው። ወይም ደግሞ ከጎረቤት ሲለቀስ ጎረቤት ሰርግ ይደግስ፣ እውን ሊያለቅስ ወይስ ሊደንስ ቢሉት ወዴት ሁሉም አያስኬድም። ጎረቤት ተርቦ ሌላው ጎረቤት የሚጠግብበት አለያም ደግሞ የሚጨፍርበት ምንም የስነ ልቦና አለያም የአእምሮ ሕግ ፈቃድ የለም። ግልጽ ነው ጉዳዩ። ርቃ የምትገኘው ሩሲያ ግን የነዳጅ ዘይትና የጋዝ ሀብቷን ትሸጥ ዘንድ ከአሜሪካ ተፈቅዶላታልና የኢራን የነዳጅ ዘይት እንዲሁም በአጠቃላይ የባህረ ሰላጤው ሀገራት የኃይል ዘርፍ ክፉኛ መዘጋጋቱን ተከትሎ ሩሲያ በዚያ የነዳጅ ዘይትና የጋዝ ገበያ ሀብቷ ደርቶላታል፣ የስንጥቃ ትራፊ ሆናለች የሚል መረጃ ይነገርበታል። ሩሲያ የኢራን ብርቱ አጋርና አባር ሀገር ከመሆኗ የተነሳ አሁን በዚህ በምታገኘው የነዳጅ ዘይትና የጋዝ ሀብት ትርፍ ደስተኛ ትሆናለች ወይ? ለምን የግማሽ ጎኗን ያህል በፈርጀ ብዙ ጉዳዮች ዙሪያ ውል ያሰሩት ኢራን በጦርነት ውስጥ ናትና። የዓለም የምጣኔ ሀብት ይህንን ያህል ብዙ ሀገራት ለፍተው ሮጠው ሰርተው አምርተው ሸጠውና ለውጠው እንኳን ላንቃ የሚያነሳ ጠብታ ወይም ወዝ አይገኝበትም፣ አይመዘገብበትም። አሜሪካና ኢዝራኤል ኢራን ወደ ጦርነት ከገቡ 3 ሳምንት ተጠናቆ 4ኛውን ይዟል ብለናል። በእነዚህ ሳምንታት ውስጥ የወደመው የምጣኔ ሀብት ቢሰላ ምናልባትም የቢሊዮኖች ዶላርን ስሌትና ቀመር አልፎ በትሪሊየን የሚለካ ዶላር ኪሳራን ዓለም ላይ ጋርጧል። በእርግጠኛነት መናገር የሚቻለው ይሄንን ነው። በጦርነቱ አሸናፊም ይሁን ተሸናፊ በኋላ ላይ የዋንጫ ተሸላሚ በማይሆኑበት ጦርነት ክቡሩ የሰው ሕይወት በሚገበርበት የሰው አካልና ደም በሚፈስበትና በሚጎድልበት በዚህ አስከፊና ዘግናኝ የ21ኛውና 22ኛው ክፍለ ዘመን ጦርነት አትራፊ ይገኛል ብሎ መናገር አይቻልም። ኪሳራ ብቻ ነው። በእነዚህ ቀናት እንኳን አሜሪካ 3 የጦር ጀቶቿ ተከስክሰውባታል፣ ተመተው በኩዌት አየር ላይ። እንዲሁም አንድ አየር ላይ ነዳጅ የሚሞላው ትልቁ አውሮፕላኗም በዚያው መልኩ ተከስክሷል። በዶላር ሂሳብ ሲሰላም 3ቱ የኤፍ-15 የጦር ጀቶች እያንዳንዳቸው $97 ሚሊዮን፣ ወዲህም ይሄኛው በአየር ላይ ሳለ ነዳጅ ለሌሎች አውሮፕላኖች ነዳጅ እያለበ የሚግተው ያ ግዙፉ አውሮፕላን $39.6 ሚሊዮን ዋጋ የተተመነላቸው ናቸው። ምን ያህል የዓለምን የምጣኔ ሀብት ማዳሸቅና ማላሸቅ እንደሆነ ያመረቱትንና የሰሩትን ገንዘብ ከሰደድ እሳት ውስጥ መጣል እንደሆነ ጦርነትን ማየትና መገንዘብ ያስፈልጋል። ስለ ሰላም ተደክሞ ስለ ሰላም ተሮጦ ቢሆን ኖሮ ሻምፒዮኑ ያንድ ሰው ወይም ያንድ አገር ወይም ያንድ መንግሥት ብቻ ይሆን ነበር ወይ? የመላው ዓለም ሻምፒዮን ነበር። ሰላም ብትሆን ምድር ይህን ጦርነት በሕልሟ ወይም በቅዠት ቢሆን የተሳለባት ዛሬ የዓለም የምጣኔ ሀብት ከኪሳራው በላይ በእጥፍ ድርብ ሄዶ አልነበረም ወይ? ረሃብ፣ እርዛት፣ በሽታ እነዚህ ይታሰቡ ነበር ወይ? ምናልባትም ወደፊት ከሚታሰቡት የተላላፊ በሽታዎች
ለነርሱ መከላከያ ይውል ዘንድ ይሄ ሁሉ ሚሊዮንና ቢሊዮን ወዲያም ትሪሊዮን የሚገመት ዶላር ለዚያ የምርምር ተቋም ውሎ ቢሆን ኖሮ ይሄንን ማስላት ይበቃል። የሰላምን ዋስትና የሰላምን ሀብትነት መረዳት የተሳነው የዘመናችን የሰው ዘር የዘመናችን የሰው ልጅ ሊቁና አዋቂው ብዙውን ነገር ደርሼበታለሁ ሲል ጥቂቱ ነገር በተለይም የሰላም በር ተዘግቶበት ይህንን አንኳኩቶ ማስከፈት አልፈለገም። የሰላምን ጭላንጭል ማየት አልፈለገም፣ አልቻለም። ሰላም ከምንም በላይ የህልውና መሰረት ነው። የምድሪቱ ትልቅ ካስማ ነው። ትልቁ ምሰሶ ሰላም ካለ ሁሉንም መሆን ይቻላል። ሁሉም ጋር መድረስ ይቻላል። ሁሉንም ማየት፣ ሁሉንም መቅመስ ይቻላል። እስኪ በእነዚህ በተቆጠሩት 4 ሳምንታት ባልሞሉ ጊዜያት የደረሰውን የምጣኔ ሀብት ኪሳራና የሰው ልጅ ክቡር ሕይወት መቀጠፍ፣ የሰላም መናጋት በየትኛው የሂሳብ ስሌት ማስላት ይቻላል? በየትኛውስ ቀመር መልሶ መተካት ይታሰባል? ሰላም ከጠፋ ሁሉም ነገር የለም። ሰርቶ መብላት፣ ሰርቶ መግባት፣ ወጥቶ መዋል፣ ውሎ መግባት ሁሉም የሉም። ዓለም 2 በጣም ግዙፍና ከባድ ጦርነቶችን አልፋለች። የመጀመሪያውና የሁለተኛ ዓለም ጦርነት ታሪኩን የማያነብት ታሪኩን የማይሰማ ሰው አለ ተብሎ አይታሰብም። የጦርነትን አስከፊ ገጽታና አስከፊ ዳፋ የማይገባውም አለ ተብሎ አይታሰብም። እህስ ከተባለ ስልጡኑ የሰው ልጅ ዛሬም የግዙፍ ጦርነትን መንስኤ ሲጭርና ሲያልም ሲተልም ይገኛል። ጦርነት እንኪያስ እያገባና እየተጋባ እየወለደና እየተዛመደ ምድርን አጥለቅልቋታል። የሰው ልጅ ምድር ወይም ዓለም ከምትችለው በላይ የሰው ዘር በስቶባታል። መያዝ የምትችለው ይላሉ ተመራማሪዎቹና ጠበብቶቿ የምድሪቱ 4 ቢሊዮን ሕዝብ ብቻ ነው። ከዚህ የተረፈ ግን ሌላ አይነት ምድር ታስፈልጋለች ወይም ሌላ የዚች አይነት ምድር ታስፈልጋለች ሲሉ ያሳያሉ። የሰው ልጅ እውንም በምድሪቱ ላይ በስቷል፣ በርክቷል። ከ8 ቢሊዮን በላይ ቁጥሩ ተሻግሯል። እናም የሚቆምበትም ሳይሆን አከማችቶና በትርፍ ሰብስቦ የሚይዘው ሀብት ይፈልጋል። የዚያ የሀብት እሰጥ አገባ የፈጠረው ጉዳይ ምንድን ነው ቢባል ጦርነት፣ ሰላም መንሳት። የሰው ልጅ ስለ ሰላም ቢያወራም ቢናገርም ሰላምን ግን በሕይወቱ ውስጥ ሲያስገባና ሲኖር ሲተገብር አይታይም። በእነዚያ በሦስቱ ሀገራት በአሜሪካ በእስራኤልና በኢራን መካከል እየተካሄደ ያለው ግዙፉ ጦርነት ዛሬ ላይ ለምድሪቱ ዋይታና ሰቆቃና ትርፎላታል። ሌላ ጠብ ያደረገው ትርፍ የለም። አሜሪካ ድንገቷን የገባችበት የኢራን ጦርነት የዓለም የምጣኔ ሀብት ከሚታሰበውም በላይ ስጋት ውስጥ እንዳስገባው ይነገራል። የሪፐብሊካን ፓርቲ ሴናተሩ ሊንድሴይ ግራሃም አሉ ትራምፕ የኢራንን ቁልፍ ደሴት መያዝ አለባቸው ሲሉ በጥብቅ አሳስበዋል። እንደ ግራሃም ማብራሪያ ታዲያ ትራምፕ 90% የኢራን የነዳጅ ዘይት ወደ ውጭ የሚወጣበትን የካርግ ደሴትን መያዝ አለባቸው የሚል ነው። ግራሃም ያንን ይበሉ እንጂ ታዲያ ደግሞ የፎክስ ኒውስ አርታይ ሻነን ብሬም ግን ይላሉ የኢራኗን የካራግ ደሴት መያዝ ማለት እኮ ዋጋ የሚያስከፍል መሆኑ ይታወቅ እንጂ የአሜሪካ ወታደሮች በዚያች ደሴት ተጠጉ ወይም በዚያች ቆሙ ማለት በኢራን የባለስቲክ ሚሳይሎችና የሰው አልባ የጦር አውሮፕላኖች እንዲሁም የፔትሮኬሚካል ጭስ የሚያፍንበት ስትራቴጂያዊ ስፍራዋንም ለመቆጣጠር አደገኛ የሚሆንበት ነው ሲሉ ይገልጣሉ። ግራሃም ግን አልሰሟቸው። ለተቀማጭ ሰማይ ቅርቡነ አውይሉትን ያስታውሷል። አሜሪካ 2 ጂማዎችን ማለፏንም ብሪያም ያስረዱ we did 2 ጂማ we can do this the marines my money is always on the marine እኒያ ሰው 2 ጂማ በሚል መጠሪያ የገለጡት ሁለቱ ጉዳዮች በሁለተኛው የዓለም ጦርነት መጨረሻ ላይ የተካሄዱ ጦርነቶች ሲሆኑ 7000 የአሜሪካ ባህር ኃይል አባላት የሞቱበትና ከ20,000 በላይ የባህር ኃይሉ አባላት የቆሰሉበት የ36 ቀናት ጦርነት ነው። በአሜሪካ የብሔራዊ ሙዚየም የሁለተኛው ዓለም ጦርነት ጉዳይ በግልጥ ሲያስቀምጠው
one of the bloodiest battles in marine history ይለዋል። አሜሪካ አለቻት እስራኤልን በኢራን የተገባበት ጦርነት እኮ ከታቀደው ጊዜ በላይ ሊራዘም ይችላል ነው ያለችው። አሁን ዋሽንግተን ካስቀመጠውና ግብ ካደረገው በዋናነት የሆርሙዝን የውሃ ወሽመጥ መክፈትን ብቻ ሳይሆን ኢራን በኃይል ግብይቱ የዓለም ተጽዕኖ ፈጣሪ እንዳትሆን የማድረግም ግብ አለው የተባለው። ብዙዎች ለሁለት የተከፈለ ሐሳባቸውን በማጣቀሻ እያስደገፉ ያነሳሉ። ኢራን በነዳጅ ዘይት ሀብቷስ የዓለምን ገበያና የዓለምን የምጣኔ ሀብት ብትቆጣጠር ምን ችግር አለው? ሰላማዊ አካሄዱን በጠበቀ መልኩ ከሆነ። ሌላው ቀርቶ ኢራን የኒውክሌር ጦር መሳሪያስ ብትታጠቅ ሰላማዊ አካሄዱንና ሚዛናዊነቱን በጠበቀ መልኩ ከሆነ ማንን ምን ይጨንቀዋል ሲሉ ይጠይቃሉ። ወዲህ ያሉት ምዕራባውያኑ በተለይም ፊት አውራሪዋ ሀገር አሜሪካና እስራኤል ግን የለም ኢራን በምጣኔ ሀብትም ላይ ከሆነች አለያም ፊት አውራሪነቱን ከተቆጣጠረች በዚያ ቀጠና ዓለምን ማሾሯ ነው። ከዚያም ውጭ የኒውክሌር ጦር መሳሪያ እንድትይዝ ከተፈቀደላት በቀጥታ የእስራኤል ህልውና አደጋ ላይ ይወድቃል ሲሉ አሜሪካ ከዚያም ባሻገር ለአሜሪካ ምድር ስጋት ናት ስትል ኢራን የኒውክሌር ጦር መሳሪያ እንዳትታጠቅ ለማድረግ ጦርነቱ አስፈላጊ ነው። ባለፈው ሰኔ ወርም ለ12 ቀናት የተካሄደውን ጦርነት እናስታውሳለን። የዓለም ታሪክ ሐቅ ክፍል ነው። በዚያ የ12ቱ ቀናት ጦርነት ሁሉም ሀገራት በተለይም ኢራንና እስራኤል ዜጎቻቸውን አጥተዋል። የምጣኔ ሀብታቸው ክፉኛ ተጎድቷል። በጦርነት ዓለም አጥቂ ወይም አሸናፊ ሆኖ እንኳን ቢወጣ የምጣኔ ሀብት ኪሳራው ሊያሰሉት ሊናገሩት ከሚገባው በላይ ነው። የነዳጅ ሀብት ይፈስበታል። ቁሳቁስ፣ የጦር መሳሪያ፣ ጥይት፣ ፈንጂና ቦምብ በሀብት ሲሰሉ የትየለሌ ናቸው። ከዚያ ሁሉ በላይ የሚጠፋው ከንብረትም በላይ የሚጠፋው ክቡሩ የሰው ልጅ ሕይወት ነው። ሰው በሰው ሞትና በሰው እልቂት የሚገኝ ድልና ዕድል ካለ ለምን አይቀርም ዓለም ሰላሟን ከሰላሟ በላይ የሚሆንባት ነገር አለ ወይ ሲሉ በወዲህ ወገን የሚሞግቱት ደግሞ ብዙዎች ናቸው። ግን ሰሚ ጆሮ ያለው ይስማ እንዲል መጽሐፍ የሚሰማ ማን ነው? የእስራኤል ጦር ኃይል አፈቀላጤ ኤፊ ደፍሪን በበኩላቸው በትናንትናው እሁድ ማብራሪያቸው በኢራንና በሊባኖሱ ሄዝቦላ ላይ የተያዘው ብርቱ ጥቃት ለበርካታ ሳምንታት ሊቀጥል ይችላል ነው ያሉት። በሾላ ድፍን ዝርዝሩ ምን ይበጀናል? የለም ይቀጥላል። ጦርነቱ ለበርካታ ወይም ለረጅም ሳምንታት ይቀጥል ይችላል። የእስራኤሉ ጦር ኃይል ዋና አዛዥ ሌፍትናንት ጀነራል ኢያል ዛሚር በበኩላቸው ባለፈው ቅዳሜ የከትናንት በስቲያ ማብራሪያቸው Iran attempted missile strike on the American base at Diego Garcia demonstrates that European capitals including Berlin, Paris and Rome are now within direct range of Tehran's ballistic arsenals. ይህንን ያሉት ኢራን በዚህ ጦርነት መዳከም አልታየባትም። ይብሱን የኃይል ሚዛኗ ከፍተኛ ደረጃ ላይ እየተጠጋ ነው። እንደውም በዲያጎ ጋርሻ በህንድ ውቅያኖስ በሚገኘው የአሜሪካና የእንግሊዝ የጦር ማዘዣ ሰፈር ላይ 2 ሚሳይሎችን አስወንጭፋለች። ነገር ግን መታች የሚል መረጃ አልወጣም። እንኪያስ ኢራን በዚህ በአሁን ይዘቷ ለአውሮፓኑ ከተሞችም ለበርሊን፣ ለፓሪስና ለሮም ትልቅ ስጋት ጋርጣለች ነው የተባለው። ኢራን በቅርቡም በህንድ ውቅያኖስ በምትገኘው የዲያጎ ጋርሻ ደሴት በእንግሊዝና በአሜሪካ የጋራ የጦር ሰፈር ላይ 2 የመካከለኛ ርቀት ባላስቲክ ሚሳይሎችን ተኩሳለች። የዲያጎ ጋርሻ ደሴት ከኢራን ድንበር የ4000 ኪሎ ሜትር ርቀት አለው። የኢራን ሚሳይሎች የውጤት ርቀታቸው የት ድረስ እንደሆነ ኢራን ገና ደረጃ በደረጃ ሚሳይሎቿን ወይም የጦር መሳሪያዎቿን እያወጣችና እያሳየች ነው። ኢራን ከነዚያ ሚሳይሎች ውጭም አሁን ከተጠቀመቻቸው ውጭም የአኬር አልዛማን ክሩይዝ ሚሳይሎችና የ10,000 ኪሎ ሜትር ርቀት ያለው በሳይቤሪያ የተሞከረውን ሚሳይል ብዙዎች እያነሱ ያጣቅሱበታል። ያንንስ ገና መቼ ተጠቀመችው? ያንን የተጠቀመችውስ እንደሆነ ሲሉ ስጋታቸውና ፍርሃታቸውን ከወዲሁ የሚያሳዩት ብዙዎች ናቸው። የእስራኤል ጦር ኃይል ዋና አዛዡ ዛሚር አሁን ጦርነቱ ከአጋማሹ ደረጃው ላይ መድረሱን ምን የገለጡት
አሜሪካና እስራኤል በኢራን የገቡበት ጦርነት ይላል ዘ ኔሽን ስትራቴጂክ ሚስካልኩሌሽን ዘገባው በሐተታው ሲቀጥልም ኢራን የኒውክሌር ጦር መሳሪያ ስለመስራቷና የዩራኒየም ማብላላቷን ቢሆን ለሰላማዊ የኃይል አማራጭ ስለመሆኑና ስላለመሆኑ እርግጠኛ ነበሩ የአሜሪካና እስራኤል ሲልም ይጠይቃል። የአሜሪካ የእስራኤልና የኢራን በትር ኢላማ ያደረገው የኒውክሌር ጦር መሳሪያ ደንደሶችን መሆኑ ደግሞ አንድ ቀን ያመርዘኛና መዘዘኛ አጥፊ ጦር መሳሪያ የእሳት ምሽጉ በእሳት ከተመታ የሚፈጠረው ምን ሊሆን እንደሚችል የተገነዘበ ማን ይሆን? ኢራን ትናንት የእስራኤሉን የኒውክሌር ማብለያ ስፍራ የዴሞናን አካባቢ መምታቷና አሜሪካና እስራኤልም ደግሞ ትልቁን የኢራንን የኒውክሌር ማብለያ ጣቢያ ናታንዝን ክፉኛ መምታታቸውን የወጣው መረጃ ያሳያል። በሰዓታት ልዩነት ነው። አሜሪካና እስራኤል የኢራኑን ግዙፉን የኒውክሌር ማብለያ ጣቢያ ናታንዝን ክፉኛ ደበደቡት ከሚለው ዜና ወይም መረጃ ከሰዓታት በኋላ የወጣው መረጃ ኢራን ደግሞ የእስራኤሉን የኒውክሌር ማብለያ ጣቢያ ስፍራውን ምናልባትም እንደ አልጀዚራ ዘገባ በ60 ኪሎ ሜትር ርቀት ላይ አርፏል ነው ያለው ከዴሞና። የእስራኤል የኒውክሌር ማብለያ ጣቢያ ወይም የኒውክሌር ጦር መሳሪያ እንዲሁም የፕሉቶኒየም ንጥረ ቅመም ውሁድ ማብለያ ስፍራው በዲሞና ወይም በኔጌቭ በረሃ እንደሚገኝ የወጣው መረጃ ያሳያል። ኢራን ያንን ተገንዝባለችና በፊትም ስታስጠነቅቅ ነበር በዚያ ስፍራ አደጋ መጣሏን። ያንን መተኮሷ ሙከራ ማድረጓን ዘገባው ያሳያል። ውሎና ድሮ ምን ሊከሰት ይችላል የሚለው ጥያቄ ምላሽ ባያገኝም አሁን በዚህ የመካከለኛው ምስራቅና የባህረ ሰላጤው የሶስቱ ሀገራት ግዙፍ በትር ቀደም ባሉት ቀናት የነዳጅ ዘይት ማውጫ ስፍራዎችን እንዲሁም የጋዝ ማውጫ ስፍራዎችን ነበረ በትሩ ያረፈባቸው ስጋትም የደቀነባቸው። አሁን ግን የኒውክሌር ማብለያ ሰፈሮች ላይ ሆኗል የጥቃቱ ኢላማ። እውን ያ የኒውክሌር ማብለያ ጣቢያ እንደ ነዳጅ ዘይትና እንደ ጋዝ ማውጫ ስፍራው ነዶ እዚያው ዘንቦ እዚያው ያባራ ተብሎ ተወግዞና ያጻፋ ምላሽ ተሰጥቶት የሚያበቃ ነው ወይ? አይደለም። የኒውክሌር ጦር መሳሪያ ድሮውንም የሚፈራው እኮ አጥፊ መሆኑ ነው። የኬሚካልና ባዮሎጂካል ለሰው ዘር ወይም ለሕያውያን ፍጥረታት በሙሉ ጠንቅ መሆኑ ውስጠ ምስጢር ነው። ያንን መሳሪያ ውጉዝ እያሰኘ በሁሉም ዘንድ እዚያ ስሙ ሲጠራ የሚያንቀጠቅጥ ስሜትን የሚያላብሰው። ታዲያ አሁን ሦስቱ ሀገራት የገቡበት ስሌትና ቀመራቸው የዚያን የኒውክሌር ጦር መሳሪያ የማብለያ ስፍራዎች እያነፈነፉ የመምታት ከሆነ ወዴት ሊያመራ ነው ጉዳዩ ሲባል የለም ነገሩማ እንዲህ የዋዛ የሚያበቃና ለማንም የማይቀር መሆኑን የሚያሳዩት ብዙዎች ናቸው። ኢራን ጋን ዋይልድ ኤንዴሞና ኢዝ ቴህራን ዩዚንግ ኢዝራኤል ዩኤስ ማድመን ዶክትሪን ይላል ጥያቄው። አሳ ጎርጓሪ ዘንዶ ያወጣል። በኒውክሌር ማብለያ አካባቢዎች ላይ የሚፈጸም ጥቃት የሩሲያና ዩክሬንን ጦርነት እጅጉን ተፈሪ ያደረገውና ስጋት ውስጥ ዓለምን የከተታት ነገር ቢኖር አንደኛው የዚያ የአውሮፓ ትልቁ የኒውክሌር ማብለያ ጣቢያ ከዩክሬን በሩሲያ እጅ የመዞሩ ነገር ነው። አሁን ያንን ስፍራ አንደኛው አምርሮ ቢመታው ሲባል በጣም በርካታ ጊዜ ለቀጠሉት 5ኛ ዓመቱን በያዘው ጦርነት ውስጥ ትልቁ ስጋትና የሰው ልጆች መቅሰፍት እንደሆነ ይነገርለታል። በኢራንና በእስራኤል ያለው ነገር ግን ከዚህ በባሰ መልኩ ዛሬ ላይ አደጋው እያንዣበበ ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራንን ይሏታል የሆርሙዝን የውሃ ወሽመጥ ወይም የመርከቦች መተላለፊያ ሙሉ በሙሉ ከፍተሽ አፍሽን ጥርግ አርገሽ እጅሽን አጣምረሽ ተሰብስበሽ ካልተቀመጥሽ ቶታል ዴሲሜሽን ኢዝ ካሚንግ they are getting their comeuppance ትራምፕ ይህንን ሲሉ ቢያስጠነቅቁም ግን መፍራታቸው ግን አልቀረም። የኢራንን አካሄድ ላየ ሰው አስቸጋሪ መንገድ ነው። ኢራን በጦርነቱ የማሸብረኳ የመንበርከኳ ነገር አይታሰብም። በየቀኑ ተመጣጣኝና ተመሳሳይ ምላሽ ይሰጣለሁን ያለችው ኢራን ዛሬም ባወጣችው መግለጫዋ። ከምንም በላይ ግን አሁን እጅግ አሳሳቢውና ለዓለም ህልውና አስደንጋጩ ነገር ቢኖር የነዳጅ ዘይትና የጋዝ ሀብት ኢላማ ውስጥ መግባቱ።
ትራምፕ የኢራንን የነዳጅ ዘይትና የጋዝ ሀብት ሙጥጥ አድርጌ አጠፋዋለሁ ሲሉን የዛቱት የሆርሙዝ ወሽመጥ የማይከፈት ከሆነ እስከ ነገ ጠዋት፣ ኢራን ደግሞ ሰማዩ ዝቅ መሬቷ ከፍ ቢሉም አልከፍትም የሆርሙዝን ወሽመጥ፣ በመጣችሁበት መንገድ ኑ እጠብቃችኋለሁ ነው ያለችው እጥር ባለ አማርኛ። ታዲያ ምን ሊሆን ይችላል? የነዳጅ ዘይትና የጋዝ ምርት ሀብቱ ከተመታ፣ ኢራንያ ከተነካባት፣ እዚያው ባህረ ሰላጤ ወይም አጎራባች ሀገራት ላይ ያሉትን የኃይል ዘርፎች ሙሉ በሙሉ ሙጥጥ አረጋቸዋለሁ፣ መታለሁ፣ አጠፋለሁ ነው ያለችው። እንግዲህ ወዴት ነው የምትሄደው ዓለም? ያለው ጠመቀና ያለውን ጠቀሰው። ደሃ እንዴት ይሆናል የማይጠነስሰው? ሁሉም ተያይዞ ታስሮ ዘፍ እኮ ነው። የምጣኔ ሀብት ዓለም ለህልውናዋ ጠንቅ የሚጋርጥ ነው። ከዚህ ሲወጡ ደግሞ ከነዳጅ ዘይትና ከጋዝ ሀብቱ በትር ውጪ አሁን የተጀመረው የሦስቱ አገራት አካሄድ እጅግ አደገኛ አዝማሚያ ነው። የኒውክለር ማብላያ ጣቢያዎችን እያሰሱና እያነፈነፉ መምታት ለማን ይበጃል? ዓለም የመታነቂያ ሸምቀቋን ራሷ እያጠበቀችው ነው። የመታረጃ ሰይፉን ከማንቁርቷ ላይ እያደረገችው ነው። ይህ ስጋት ገዝፎ እየተነገረ ነው። ስለ ሰላም ጮሆ መናገር አይሁን፣ ነገር ግን ስለ ሰላም ጸሎት ማድረግ፣ ስለ ሰላም መሰማራት ከአንድ ሰው ይጀምራል። አሁን ነገሩ ቀላል አይደለም። ትለብሰው የላት ትከናነበው አማራት ለሆኑት ሀገራት የባሰ አዘቅትና መቀመቅ መግቢያ ነው። ይሄ በር ነው የተከፈተው። ስለ ሰላም እንሰማራ። የጦር መሳሪያና የአመፅ ጦር ዕቃዎች ይጣሉ። ይበቃል። ምድር ሆይ ዓለም በአንድ ቋንቋ ትጮህበት ዘንድ የሚያስፈልገው የሰላም ጉዳይ ብቻ ነው። ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።